እኔ ኦሮሚያ መገንጠል በፈልግ ኖሮ ማከለከለኛ ኩዳ አብዳኔ ፎርማን ዜጎ ምን ነው ሰው ምን ሰው ይቃጃል እኮ ኢህአዴግን እኮ ሆነ ብለን እኮ ነው የተውነው በቦታው የኦሮሞ ህዝብ ጥያቄ እኮ መገንጠል ጥያቄ አይደለም ሰው ዝም ብሎ እኮ ነው ኤግዛጀሬት የሚያደርገው ዊ ሴቭድ እኮ ኢትዮጵያ እንደው ማን ነው የሚያመሰግን ለምን ጠፋ ሙሉ በሙሉ ሀገሪቷን ተቆጣጥረን ባለንበት ወቅት የፈለገንን ማድረግ የሚያስችለን አቅም ነበረን ኢትዮጵያን ዲሞክራታይዝ ከማድረግ ኦሮሚያ መገንጠል በጣም ቀላል ነው 5000 ወጣቶችን ወደ እሳት ልከን እሳት አስበልተን አስጨፍጭፈናቸው ነው በዘነሱ ደም ነው ዛሬ ኢትዮጵያ ውስጥ የምታየው ነፃነት የመጣው በቀልድ አይደለም በጸሎት አይደለም አሁን ከስልጣን የወረዱት ህዋቶች ብትወስዳቸው ትግራይን ያስታወሷት ስልጣን ሲያጡ ብቻ ነው ትግራይ ሄደው አያውቅም እዚሁ ነው ከሀገር የዘረፉትን እዚሁ ጨፍጨፍ አድርገዋት ሌላውን ኤዥያ ደብቀውት ሌላውን አውሮፓን የደበቋት ለትግራይ ህዝብ ምንም አላወረዱ በኦሮሚያ መገንጠል ያምናል ነው እንኳን እኔ ማንንም ኦሮሞ እኮ የኦሮሞ ህዝብ ጥያቄ እኮ መገንጠል ጥያቄ አይደለም ሰው ዝም ብሎ እኮ ኤግዛጀሬት የሚያደርገው at some point በጣም ፍረስትሬትድ የሆኑ እንትን ወደዛ ለገፍተው ሊሆኑ ይችላል ግን ኢቭን ራዲካል በተለ የሆነ ግን ፕሮግራም ብትወስደው እንደ ኦፕሽን ነው የሚያስቀምጠው ካልሆነ ከምንጨቆን ምርጫ በጣም ጠባብ ሲሆን ሁለት ምርጫ ብቻ መጨቆን ወይ መገንጠል ሲሆን ጭቆና መቼ ቢመርጥ የለም መሄድ ይሻላል አይደለም እንዴ ባንድ ባልና ሚስትም ቢሆን ሚስት አንድ ሴት መደብደብና መፋታትን ምረጪ ካልካት መፋታትን ነው የምትመርጠው የተደበደበኝ መኖር አትፈልግም ሰላም መፍጠር እስከመጣ የተረጋጋና ክብር ያለበት ትዳር ማፍረስ ከተቻለ ያን ትዳር ማፍረስ የሚፈልግ ሰው የለም ሶ በኦሮሞ ውስጥም የነበረው ጥያቄ አሁንም ያለው ሂደት ምንድነው በክልላችን ላይ በመኖርበት አካባቢ ላይ በማንነታችን መሸማቀቅ የለብንም በፈጣሪ በሰጠን ንብረት ተጠቃሚ መሆን መቻል አለብን የበይ ተመልካች መሆን የለብንም በክልላችን ላይ ከሌላ ጋር ሰው እየመጣ የሚሾምልን ወይም ደግሞ ከኛ ውስጥ ራሱ ወልጋዳው እየታየ የሚሾምልን ሳይሆን ራሳችን በመረጥነው ሰው መንግስት ይመስረትልና ራሳችን እናስተዳድር ነው ይሄ ነው የኦሮሞ ህዝብ ጥያቄ የኦሮሞ ህዝብ ጥያቄ የሰላም የዲሞክራሲና የልማት ጥያቄ ነው እና ከመጀመሪያውም ጀምሮ የነበረ ክርክርም ቢሆን አይ ቲንክ ኦሮሞ ውስጥ መገንጠል ፍላጎት የለም እኔ I have always been clear በዚህ ጉዳይ ላይ ለኔ የዲሞክራሲያዊ የሆነች ሰላማዊ የሆነች አንድነት ያላት ኢትዮጵያ ለኦሮሞ ህዝብ ተጠቅማለች እንጂ አትጎዳም ዲሞክራሲ ካለ ህዝቡ ራሱን በራሱ ካስተዳደረ በእናቱ ካልተሸማቀቀ በሌቦች ካልተዘረፈ የኢትዮጵያ አንድ ላይ መኖር ለኦሮሞ ህዝብ እነኚህን ሶስቱን ለማምጣት ሰላምን ለማምጣት ዲሞክራሲን ለማምጣትና ልማትን ለማፋጠን ኢትዮጵያ እንደ አንድ ሀገር መቀጠል ለኛ በጣም ወሳኝ ነው ምክንያቱም በተበታተነች ኢትዮጵያ ውስጥ የኦሮሞ ሰላም አይኖርም በተበታተነችና በጦርነት በተያዘች ሀገር ውስጥ ልማታችንን ልናፋጥን አንችልም ለኛ የኢትዮጵያ አንድ ሆና መቆየት ስትራቴጂክ ቤኔፊት ነው ያለው እንደው በጣም ናሮ ከሆነ የኤትኒክ ኢንትረስት ራሱ ብትነሳ በጣም ናሮ ከሆነ በቃ ኦሮሞን ብቻ ልጥቀም እንኳን ብትል አንድ የሆነች ኢትዮጵያ ዲሞክራቲክ እስከሆነ ድረስ እስካልተጨቆንክ ድረስ ለኦሮሞ ይጠቅማል እንጂ አይጎዳም እና አይደለም ያ አሁን እኛ እየሰራንበት ያለው አሁን የበቀለ ያለው አመራር አይደለም ኢትዮጵያን አንድ ማስጠበቅ የሪጂናል ኢንቲግሬሽን ማምጣት እንፈልጋለን ምክንያቱም የተበላሻሸችና ግጭት ያለባት ሶማሊያ ለኛ አደጋ ብቻ አይደለችም ኪሳራ ነው ኢኮኖሚያችን ከሶማሌዎች ጋር በጣም ኢንተርዲፔንደንት ነው የሶማሊያ ውስጥ መበታተንና ግጭት ማምጣት ኢኮኖሚካሊ ይጎዳናል ሱዳን ውስጥ ጦርነት መኖር ጦርነት ወደኛ ኤክስፖርት መደረግና ሪፊጂ ማምጣት ብቻ ሳይሆን ከነሱ ጋር ሊኖረን የሚችለው የኢኮኖሚ ግንኙነት ያዳክማል ኢኮኖሚያችን ካላደገ ደግሞ ምን ዋጋ አለው ኢኮኖሚ ባላደገ ኢኮኖሚ የሌለው ፖለቲካ ማለት ስጋ የሌለው አጥንት ማለት ነው እና ኢኮኖሚያችን ለማሳደግ ከፈለግን የሪጂናል ፖለቲካል ኢንቲግሬሽን እና ሰላም ወሳኝ ነው እና ለኔ አይደለም እቺ ኢትዮጵያን ስቴት የማቆየት ቢዮንድ ዛት የሪጂናል ኢኮኖሚክ ኢንቲግሬሽን ማምጣት አስፈላጊ ነው አሁን የተጀመረው ስራ ጠቅላይ ሚኒስትሩ ያደረገ ያለው ነገር ከኤርትራ ጋር ከሁሉም ጋር የማድረጉ ጉዳይ ለኛ የኤርትራ ሰላም ከኤርትራ ውስጥ ሰላም መኖር ለኛ ኢኮኖሚ በጣም ወሳኝ ነው ሶ የኦሮሞ ጥያቄ ኦሮሞ ብለን ብቻ ስለተነሳ ስለተጨፈለቅን ነው ስለተጨቆንን ነው ጭቆና ከቆመ አይ ቲንክ ለኛም አይደለም ፓስፖርቱን ሸከመው ኢትዮጵያ ታውና የኢንታየር ኢስተርን አፍሪካ ኢንቲግሬሽን የኦሮሞን ጥቅም አድቫንስ ያደርጋል እንጂ አይጎዳንም እንደዛ ማለት
ሌላው ሰሞኑን አሁን በሶሻል ሚዲያ የሚዘዋወር ካርታ አለ። እሱን አይተው የሚባሉ ነገሮችን ሳታነባቸው አቀነ ሶሻል ሚዲያ የጀዋር ዓላማው ኦሮሚያን ማስገንጠል ነው። ያ ካርታ የተሰራው ሆን ተብሎ ነገ ኦሮሚያን ለማስገንጠል ታስቦ የተሰራ ካርታ ነው። እኔ ኦሮሚያ መገንጠል ብፈልግ ኖሮ ማከለከለኛ ኩድ አብዳን ፎርማን ዜጎ ምን ነው ሰው ይቃዣል እኮ ኢህአዴግን እኮ ሆነ ብለን እኮ ነው የተው ነው በቦታው አዲስ አበባን በቀለበት ውስጥ አድርገን በ24 አወር መቆጣጠር የሚያስችል አቅም ነበረን። ብንፈልግ ኖሮ ኦሮሚያ መገንጠል ብንፈልግ ኖሮ nobody could have prevented us 4 months ago። አሁንም ከፈለግን nobody can prevent us። ይሄንን መንግስት ውስጥ ያሉ ሰዎች ያውቃሉ። ያ ለኛ ያ የተሳሳተ አመለካከት ነው። ያ ማፕ ከ1970ዎቹ ጋር ጀምሮ the whole idea of reconstructing ኦሮሚያ ሲመጣ የነበረ I think 1970s ውስጥ በተማሪዎቹ እንቅስቃሴ ጊዜ የነበረ በኦሮሞ ውስጥ በጣም የታወቀ የኦሮሚያ ማፕ ነው። በኦሮሞ ናሽናሊስቶች ውስጥ የታወቀ የኦሮሚያ ማፕ ነው። I think ግንጪ ላይ ነው መሰለኝ የተወሰው መሰማታት ማስታወሻ አስቀምጠዋልኩና ያንን ያስቀመጥኩት የሰማታት ማስታወሻ እንትን ነው። I think look እንዲህ አይነት ውስጥ የሚገቡ ሰዎች they really need to we saved እኮ ኢትዮጵያ ማን ነው የሚያመሰግን ለምን ጠፋ? አፋፍ ላይ የደረሰች ብትንትኖ ልትወጣ የደረሰችን ሀገር በስትራቴጂ በመመራት ይችን ሀገር አጥፍተን እንጠፋለን ይሉ የነበሩትን ባለስልጣናት ሽምድምዳቸውን አውጥተን እርስ በርስ አባልተናቸው የለውጥ ኃይልና ፕሮግሬሲቭ ኃይል ስልጣን እንዲይዝ አድርገን ይችን ሀገር ከመበታተን ያዋልን ባለውለተኞች ነን። በተለይ ኢትዮጵያን አንድነት የሚወደው ኃይል ጎንበስ ብሎ ሊያመሰግን ይገባል እንጂ ሊያፈጣ አይገባውም። እውነቴን ነው የምልህ 4 አመት ያን የመሰለ የጦፈ ትግል ስናካሂድ አንድ ቀን ሌላ ብሔር በእኛ አካባቢ ተነክቶ አያውቅም። ሙሉ በሙሉ ሀገሪቷን ተቆጣጥረን ባለንበት ወቅት የፈለገንን ማድረግ የሚያስችለን አቅም ነበረን። ግን የመረጥነው ምንድነው? ይቺን ሀገር ከጥፋት ይቺን ሀገር ከገደል ከመግባት ማዳን አስፈላጊ ነው። እንደሌሎቹ በማፕ ሰክረን አይደለም፣ እንደሌሎቹ በውሸት ኢትዮጵያዊነት ለመጨፈር አይደለም። የዚህችን ሀገር አንድነት ማስጠበቅ ለኛ እንደ ኦሮሞ አስፈላጊና ወሳኝ ነው። ኢህአዴግ ውስጥ እኮ ያሉት ኃይሎች ሊበታትኗት ነው የፈለጉት። አሁንም ሊበታትኗት እየፈለጉ ነው ያሉት። ያንን ሁሉ ተቋቁመን የገደለንን ፓርቲ የኛን ልጆች የጨፈለቀውን የጨፈጨፈውን ፓርቲ እድል ሰተነው ስልጣን ላይ እንዲቆይ ያደረግነው በሪቮሉሽን ወይም ደግሞ በአብዮት ስርዓቱን ብንገለብጠው ሀገር ሊፈርስ ይችላል ብለን ስለሰጋን ነው። ኦሮሚያንማ እኮ መገንጠል ኢትዮጵያን ዲሞክራታይዝ ከማድረግ ኦሮሚያ መገንጠል በጣም ቀላል ነው። ስትራቴጂውም 4 አመት ላይ ፈጀብን ይሄን ስርዓት ለመለወጥ። በ2 አመት ውስጥ ኢሬቻ ላይ የጨረሱን ቀን ኦሮሚያ መገላገል ብንፈልግ ኖሮ it was very simple። አልፈለግንም ያንን እንድንምል ሳይሆን ሰው ማየት ያለበት በተጨባጭ ምን አሳየ ኦሮሞ፣ በተጨባጭ ቄሮ ምን አሳየ፣ በተጨባጭ ሀገር አፈረሰ ወይስ ሀገር አዳነ፣ ሀገር ወደ አደጋ ወሰዳት ወይስ ከአደጋ ከለከላት የሚለውን I think ታሪክ አይደለም እያወራን ያለነው የ3 ወር 4 ወር 5 ወር ጊዜ ነውና እንደዛ አይነት እንትን የሚያደርጉ ሰዎች አንደኛ በተለይ ይሄ ስጋት በመፍጠር ኦሮሞዎች ላይ ሌሎቹ ጥርጣሬ እንዲያደርጉ ነው። አሁን ሁለት ነገር እየተምታታ ነው። በአንድ ወገን ኦሮሞዎች ኢትዮጵያን ዶሚኔት ሊያደርጓት ነው የሚለው ፕሮፓጋንዳ ታሰማለህ። ጃዋር ኢትዮጵያን ዶሚኔት ሊያስደርግ ነው ከናብይ ጋር ሆኖ የሚለው ወሬ ትሰማለህ። እዚሁ ተገልብጦ ኦሮሚያን ሊገነጥላት ነው። which one is it? ዶሚኔት ለማድረግ ከፈለግን ኢትዮጵያን መገንጠል ሁለቱንም እያምታቱ የሚቀርቡ I think የተሳሳተ አመለካከት ነው። I think ለማንኛውም ግልጽ እንዲሆን ለኛ ለወሬ ሳይሆን ለመዝሙር ሳይሆን ለፉከራ ሳይሆን ለሆነ ሴንቲመንታል የሆነ ጭፈራ ሳይሆን ለህዝባችን ጥቅም ነው የታገልነው። ስንታገል ደግሞ በመግለጫ አይደለም። 5000 ወጣቶችን ወደ እሳት ልከን እሳት አስበልተን አስጨፍጭፈናቸው ነው። በዘነሱ ደም ነው ዛሬ ኢትዮጵያ ውስጥ የምታየው ነፃነት የመጣው። በቀልድ አይደለም፣ በጸሎት አይደለም። ምን የመሳሰሉ ልጆችን ወደ እሳት ልከን እዛ እሳት ላይ ተቃጥለው ነው ዛሬ የተስፋ ብርሃን ኢትዮጵያ ውስጥ እንዲመጣ ያደረግነው። ዛሬ ስንት አይነት ስራ እየተካሄደ ስንት አይነት አደጋ ያለ የዚህችን ሀገር አንድነት ሰላምና ዲሞክራሲ ማሻገር አሁን የኛ ኃላፊነት ነው ብለን የምንሄደው ወሳኝ ስለሆነ ለዚህ እኛ ብቻ አይደለም እዚህ ሀገር ተጨቆን ነው።
እዚህ ሀገር ውስጥ የተጠቀመ ብሔር አለ ማለት አትችልም። አሁን ከስልጣን የወረዱት ህወሓቶች ብትወስዳቸው ትግራይን ያስታወሷት ስልጣን ሲያጡ ብቻ ነው። ትግራይን ያስታወሷት ከስልጣን ሲባረሩ ብቻ ነው። ትግራይ ሄደው አያውቅም። እዚሁ ነው ከሀገር የዘረፉትን እዚሁ ጭፍጨፍ አድርገዋት ሌላውን ኤዥያ ደብቀውት ሌላውን አውሮፓን የደበቋት። ለትግራይ ህዝብ ምንም አላወረዱም። ለምን ነው እኛ ከትግራይ ህዝብ የምንገነጠለው? ምንም ያልተጠቀመው የትግራይ ህዝብ መቀሌ ሄዳለሁ ለምሳሌ ለምን ነው የሚሄደው? የትግራይ ህዝብ በስሙ ተነገደ እንጂ ምንም አላደረገም፣ ምንም አላጠፋም። ከዛ ህዝብ ጋር በመተባበር ዲሞክራሲያዊ ስርዓት መገንባት አለብኝ እንጂ ለምን ነው ከዛ ህዝብ የምንነጠለው? ምን አረገኛ ህዝብ? የአዲግራት ሰውና እኔ የመጣሁበት የድሙጋ ሰው የተዋውቆ ነው የተጨቋቆ ነው። ከዛ ህዝብ ለምን ነው የምገነጠለው? ከዛ ህዝብ ጋር አንድ ሆኜ ለምን አልሰራም? ለሱ የሱም በአዲግራት መብቱ ተጠብቆለት የኔም ፋሚሊ ድሙጋ ላይ መብታችን ተጠብቆ በዲሞክራሲያዊ ስርዓት ተደራድረን ተከራክረን ተባብረን ሀገር መገንባት እንችላለን። ለዚህ ደግሞ እውቀቱ አለን፣ ብቃቱ አለን። በዛ ነው እንግዲህ መሄድ ያለብን።